ሲገርኛ ሰጣጥሪ ያበላላው አዲ በተቀመጠ ነው ዝም ብሎ አጥር የሌለው ቤትና መቀነስ የሌላት ሴት ሁለት ወንድ እኔ አባት ደግሞ እንዲህ እንኳን እናቴን ይቅርና ማንንም ሰው የምጠይቅ አይደለሁም። ከኔ የባሰች አረጀ ሴትዮ ስራው ላይ አስቀምጠዋታል። ከኔ የባሱ ባሌ ኖሮስ የሚሉ ነገር ነው። እርጅና መጣው በጨራ ደረሰ ጥርስ እያፈለሰ አይን እያስለቀሰ ቻይና አይገባም አለች። አሻራ አልወጣም አለች። እንኳን ለራሴ አይን ይቅርና ያንቺን ዘር ማንዘር ይመራል። የኔ አይን ምን ታርገኝ ነኝ አላህ ይማረኝ ለማለት ይማር። ስራያ ከባድ ነው። አመለኛ ነኝ፣ ከባድ ነኝ። የሴቶችም አቀት አለብኝ። ያንን አላህ ይማረኝ። ያቺ ድዷን እኮ አሳየችኝ ሚስታ ወላሂ በዛሬው ቪዲዮ ለመሆኑ አርሶ አደሩ አባቴ ወዴት ሊጓዝ ይሆን? እናቴስ በገጠር ጎጆዋ የምታደርግልን መስተንግዶ ምን ይመስላል? የተወደዳችሁ ቤተሰቦቻችን በዛሬው ፕሮግራም ልዩ ቆይታ ይኖረናል። አዲስ ነገርም አለ። ከአባቴ ጋር ወደ ባህር ማዶ ለመጓዝ የሚያስፈልገን ወሳኝ ነገር 1 ዓመት በፈጀ ጥረት ከብዙ ድካም በኋላ እጃችን ገብቷል። እርጅና መጣው በጨራ ደረሰ ጥርስ እያፈለሰ አይን እያስለቀሰ ወይኔ ይቷሰይድሲ ምን ይሆናል የፈረሶቹ አለቃ። ለመሆኑ ከዚህ በኋላ የሚፈጠረው ምንድነው? የጉዞ መዳረሻችንስ የት ይሆን? ዛሬ በገጠሯ የትውልድ መንደሬ የመስከረም ወርን መልክዓ ምድራዊ ውብ ገጽታ ያስቃኘኋችሁ ከቤተሰቦች ጋር ሸጋ ቆይታ የማደርግ ይሆናል። ቪዲዮውን ላይክ አድርጋችሁ ጀምሩ። ቪዲዮ ላይክ ሳታደርጉ ካያችሁ ይህን ልዩ ፕሮግራም ዩቲዩብ ለብዙ ተመልካቾች አያደርሰውም። ስለዚህ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በየጊዜው የምንለቃቸውን ሸጋ ገጠርኛ መሰናዶዎች መከታተል ትችላላችሁ። የለቡ ቅንጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አልረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ። ከ8% ቅድመ ክፍያ ጀምሮ 35% በሚደርስ ልዩ ቅናሽ ከ60% የባንክ ብድር ጋር በምቹ አከፋፈል የነገ ቤቶን ዛሬ ሸምቱ። ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት ከ487 ሺህ ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን ስክሪኑ ላይ ባለው ስልክ አሁኑኑ ይደውሉ። ዲኤምሲ ሪል ስቴት። ተመልካቾቼ አሁን ቤት ደርሰናል። እናቴ እንግዲህ በፍቅር ከተቀበለችን በኋላ ቤት ያፈራውን አቅርባ በሳቅና በፈገግታ እያስተናገደችን ነው። እርጎም ተቀዳልን። ቆይ ታመጣ የለም ወይ? አሁን ግን አንተ ተቀምጣ ላይ ሐኪሙ የሚለን እያደረክ ነው። ወደ ላይ ወደ ታች ማለት ወደ ላይ ወደ ታች ማለት ምን ነው የሚደረገው? ሲገርኛ ሰጣጥሪ ያበላላው አዲ በተቀመጠ ነው ዝም ብሎ እኮ ግን ዞሮ ቁልቁለት አቀበት ካለ አልቋል ብሏል። አንተ ደግሞ እንዳታምዱ አገራ እንደዚህ ብራያዘው በለው እየበሉ ይደረጋል። ለኔ እኮ ንጉሴ ነኝ እኔ ጌታ ቶሎይ ነው ሰማሽ ያቺ ድዷን እኮ አሳየችኝ ሚስታ ቆይ አቤት መሳ የት ነው አልሽኝ? እስቲ ነዲያ ሩሜ ለኔው ማገዶ ተሸክማ ይሆናል። መሳዬና ሰሚራ ናቸው። አጀብን
ነዱ እንግዲህ ያሰነ ያቀስ በየመጣ እሺ አንድ በሉ የተወደዳችሁ ተመልካቾቼ አሁን ደግሞ ምሳ በልተን ስንጨዋወት ከቆየን በኋላ ከብቶች አስወጥተን ወደ ዱር እየነዳን ነው። እዛ ስንደርስም እንግዲህ የዕለቱን ድንቅ ሰርፕራይዝ የምንነግራችሁ ይሆናል። አባትና እናቴ ጋርም ሸጋ ቆይታ እናደርጋለን። አሁንም አብራችሁን ቆዩ። አቢብ አራሩን ያለሳው ባጓቹን ችግር ፊት በሉ ሳት ይበሉ ባጓቹን ችግር በለው ሳር በሉ እህል በሉ ካታሩናል አይው ሊገርፍ ገረፍካት አማታል በቃ ባለው እንዳይበላ ጋሽ ይሁን እንዳይበላ ይትሰፍ ወራሽው አሁን ይሄ ሞቱ እንትን ይሄ ምንድን ነው ያረማ ፒያና ማዲያበሪያ ረጭብኝ እናንተ ዘራችሁ አላህ ይብቃኝ የተረፈችውን ነው አንተ መልስና አንተ ኦውሽ ወደ ዋናው ቪዲዮአችን ልንሄድ ነው። ቪዲዮውን ላይክ አድርጉ። ዛሬ እጅግ ልዩ የሆነ ሰርፕራይዝ አለን። እስከ መጨረሻው አብራችሁ እንድትከታተሉ እንጋብዛለን። አብራችሁን ቆዩ። ቆየ ያዘው አንተ እሺ ስለማይሉ ለምሳሌ አሁን እቺ እንዴት ተሰርቻለሁ። አሁን ይሄና ያጠርኩ ምንድነው አጥር ክብረ ነክ ነው። አጥር የሌለው ቤትና መቀነስ የሌላ ሴት ሁለቱን ምንድነው ችግሩ? መቀነስ የሌላ ሴት ምን ደረጃ አለ? መቀነስ ታላበተች ምን ደረጃ አለ? ደረጃው አቀረ ማለት ነው። አጥርም ከሌለው ቤት እንደዛው ቤትም ደግሞ ትንሽ ታላደረከው አይከበርም። ቤት አይመስልም ብዬ ከችም ሰዎችን ይሄን ቆፍራችሁ ትከሉልኝ ብዬ ብላቸው አንደኛው ምን አለኝ 500 ብር ቆፍርና 500 ብር በል ሂድ ደንጎራን ይየቁት አንድ ቀን ተጭዟል። ዙሪያዋን አንድ ቀን ቆፍርኮ ቁጭ ብዬ ዛሬ እንግዲህ ካየጋ ቆይታ እናደርጋለን። የምንገኘው መስከረም ወር ላይ ነው። እንደምታዩት አካባቢያችን እጅግ ማራኪ ሆኗል። እንደስከዛሬው እንኳን ክረምቱ በቂ ዝናብ ስላልነበረው መልክዓ ምድሩ በአደይ አበባ ባያሸበርቅም በጣም ጥሩ ነው። አየ እንኳን ደህና መጣ። እንኳን ደህና መጣችሁ። እንኳን ደህና በይ። ሰላም በላቸው ተመልካቾችን። እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። ተናንተ ናፍቆት በስተቀር አማን ናችሁ ወይ? እንኳን ደህና ተገናኘን። ጠፍተህ ከርመሃል። በሰላም ነው ወይ? አዎ ምን ጠፍቻለሁኝ። ምን አዱንያ ነገር እያባከነን ምን መጥፋት ቤት ይቀራል። ከላይ ከታች እያልን አዱንያ ነገር መቼስ ያው ቆራጭ ውስጥ ተመጣ ድረስ መባከን አይቀርም። ተመልካቾች እንግዲህ ዛሬ ልዩ ሰርፕራይዝ አለን ለእናንተ። ወደ ዋናው ሰርፕራይዝ ከመምጣታችን በፊት እስኪ ትንሽ እናወጋቸው። እሺ አባት ምን አይነት ሰው ነበር? አባቴ ጥሩ ሰው፣ አሽሙር ያቅ ነገር ያቅ፣ ሲመጣ በዱላ ብቻ መምዘዝ ነው እንጂ ልጄና ሚስቴን አያውቅም። ተመጣበት ፊት ለፊት ነው። አዎ ከዛ ወደዛ አያውቅም ሌላ ነገር። ጥሩ ሰው ነው አባቴ። እናትስ? እናቴ ወሬ በኖ ነው ውልዷ። ከዲጆና ታላልከኝም እኮ ወሬ በኖ ታኮነ ከዲጆ እናቲቱ የእናቴ እናት ዘምዘም የስህን ረፋውና ዘምዘም አዎ ከዲጆ መጣ ነው አብሮ ረይመኑ መጣ ከዲጆ ወለደች። ከዲጆ ደግሞ እናቴ ዘወለደች። ግራይ ሜዳ መጣች። አዎ እናቴ ጀግና ናት። ትማታለች። ከአባቴ እናቴን እፈራለሁ። ትማታለች። እናትም እንደው በጣም አምረራ የመረቀችህ እናቴ አምረራ የመረቀችኝ አያመጥን ትወደኛለች። እሺ ስሜም ዋይዋ ነው የምትለኝ። እመም አደረባት። እመም ሲያድርባት እኔ ለውድድርና ተመረጥኩ። እሺ ለውድድርና ተመርጬ ስሄድ 8 ቀን መሬት የወገረችበት እጇ ተላጠ። በ8 ቀን ተዛ ተምርጥ መጣሁ። ከውድድርናው ተውድድርና መጣሁ። አስፈቅደና አምልጠህ? ኧረ ተፈቀደልኝ። እሺ ተፈቀደልኝ። ሊመርጥም ሊመረጥም አይችልም ብሎ ለእናቱም አንዲ ለአባቱም አንዲ አባቱ ሽማግሌ እናቱ ሽማግሌ እኒህን ማሊ ጦር ነው ብሎ መስሪያ ቤቱ አበጥሮ ለቀቀኝ። መጣሁ። ስመጣ መጣህ እንዳለች ነው መጣሁ። እናቴ ያልኩ መጣህ አለች። ነው መጣሁ። ስጠራህ ሰማኸኝ እንዴ? እንዴታ ዋይዋ ብለሽ ስትጠሪ ሰምቼሻለሁ። አሁን አልኩኝ እመማድሮባት አለ። አሁን
ሴቶቹ ልጆች እንዳይቀርቡኝ አለች። በረካያን እንዳልነሳህ ልጆቹ ሴቶቹ ልጆች እንዳይቀርቡኝ አለች። እሺ አይዞሽ አለሁኝ። ምንም ችግር የለም አልኩኝ። እኔ አባት ደግሞ እንኳን እናቴን ይቅርና ማንንም ሰው የምጠይቅ አይደለሁም። አሁን እናቴን 7 ወር ሳስታምማት አንድ ድንጋጣይ ወልይ በ7 ወሯ ትሞትላለች። እዛ ድረስ አስታምም ዝም ብለህ ምን ይንበደበድ ያላለኝ ጥየቃ በህድ አሁን ልክ በዛይ በ7 ወሯ ልክ አዳም ልኮ ስላለ ወልይ ጥየቃ ትሄዱ ነበር። አዎ አረ ደግሞ ጉበቶች ነበሩ እንጂ እንደዛሬ ተዲያገተ ሜዳ ይበላልቁትም ወላሂ እንደዛሬ ተዲያገተ ሜዳ አሁን ወልይ የሚሉ ነገር እንዳይቀርበኝ ብያለሁ። ሁሴንም እንዳይቀርበኝ አው ክልክልም ነው ደግሞ አረ እንደው እንዳይቀርበኝ እንደው ምንድን ናቸው እያመሳሰለ የሚናገር ይሄ ታሜ ተህርኩኝ ታመነው የመጣው አዎ ይሄን እኮ ነው በሽታ ነው ማለት የሚገባው። ምን ነው የሚያምህ ብሎ ጠይቆ ነው እንደ ሐኪም ይመስል ወልይነቱ ሁሴን ሙት እኔ ወልይ አልኩታል። አንተ እኛ አራምም ስለሆነ አልሄድም። ሁሴን ሙት አልሄድም። ምን እንደው አልሄድም በጣም ወልይ ምን አልሄድም። አሁን ያሆነ እናቴን 7 ወር ሳስታማት የግንባር የተላጠ የምደፋበት እንቅልፍ እንዳይወስደኝ ማለት እንዲኮኝ ተደፍቼ 7 ወር አስታመሜ በ7 ወሯ ልትሞት አቅራቢያ እና በረካ ያለስተ እንግዲህ አለችኝ። እንዴት ሞንሽ ምን ሰማሽና ነው በረካ የምትሰጪኝ? እና ቶሎ በረካ ያለስተ ናስታለህ ድረስ እጅህ ማይጣ ማታ ብታጣ ጧት አገኝ፣ ጧት ብታጣ ማታ አገኝ። ባበላውም እንደው ብር ታያሽህ እንዳይውል እምበላውም ጮማ ይሁን ንግግርህም ውድ ይሁን ሞኝ የምትዋጋው ይሳቅልህ። ያው በረካን ሰጥቻለሁ አለች። እንዲያርጋ መርቃኝ ሞተች። እኛ ሴቶች ልጆች ጉያዋ ታይገቡ ጉያዋንም ሁሉንም 7 አካሏን ሁላ ዲብስብስ አድርጌ ለከፋኝ አቀረብኳት። ስለዚህ እናትህ ከልቧ ካንጀታ ታዲያ ደግሞ ይናደር አባቴ መርቆያ አባቴ መርቆያ ያባትህ ሳመቼ ነው? አባቴ ያው ነጋዴ ነኝ ሄዳለሁ። ጧት ተነስቼ ሲውዬ ስመጣ ወዲ መሸት አልገባ ወዲ መብል አልገባ ወዲ ምን አልገባ ያቺን ህሊና አቅንቼ አገሪያን ገዝቼ ተሸክሜ ልክ 10 ሰዓት ሲባል ዱብ ነው ግርሻ አባቴ እዚህ ጎራ ሆኖ ይመለከታል። መጣ የኔ ልጅ መጣ አዲያረጋሽ መጣ ሰይር መጣ ነው እንደው ሐሳብ አይንካህ እንደው ሐሳብ አይንካህ የልጅ ሐሳብ አይንካህ በአይነት መርቆኛል አባቴ። አባቴም እናቴም መርቀውኛል። አልሐምዱሊላህ ረብል ዓለሚን። አሁን ተስንቱ ሰዓት እየወጣሁ ነው። እናመሰግናለን። ተመልካቾች እንግዲህ ወደ ዋናው ጉዳይ ስንመጣ ከዚህ በፊት እናንተ ስትመኙት የነበረው እውነት ለመናገር እኔ ከአመት በፊት በጭራሽ ሐሳቡ አልነበረኝም። ማንም ሰው ይመኛል፣ ግን ማታሳኩስ ሲመስላችሁ ወይም ሩቅ ህልም ሲመስል ብዙ ጊዜ እንደዚህ አቅርባችሁ አታስቡትምና አዲስ አበባ ሄደን ነበር። አይ አዲስ አበባ ስንሄድ ያን ያህል የተለየ ነገር ኑሮ አልነበረም። ትንሽ የማስታወቂያ ብሮች ነበሩን። እንደምንም ብለን ከሄድን በኋላ እቅዳችን ሁሉ ተምታቶ ግን ያው ደስተኛ ሆነን መጣን። አሁን ብለን ደግሞ ሌላ ነገር አቅደን ፓስፖርት ሂደት ጀመርን። መቼ ነው የተጀመረው ፓስፖርት የማውጣቱ? ቀበሌ እስኪ እንንገራቸው በዛውም ለተመልካቾች በተጨባጭ ያለውን ነገር እንዲረዱት። ተመልካቾች በዚህ አጋጣሚ የልደት ሰርቲፊኬት የሚባል አለ አይደል? የዛ ጊዜ ተሄዱ ወረቀት የለም ተባለ። ለሁለታችሁም ነበር ልደት ሰርቲፊኬት ፓስፖርቱን ለማውጣት የጀመርነው ለእናቴም ላንተም። ምን አሉ ታዲያ? የሱ አይሆንም ያንተን ይውጣ ብለው ሰጡኝ። እኔ ለምንድን ነው የሱ አይሆንም ያሉት? እኔ ምን አውቃለሁ። ስለዚህ ምንድነው ተመልካቾች የወሳኝ ኩነቶች ኤጀንሲ በየቀበሌው ያለው የህትመት እጥረት አለ። እንግዲህ ከበጀት ጋር ይያዝ ከምን ጋር አይታወቅም፣ ግን በየቀበሌው በተለይ በርካታ ልጆች ወደ አረብ ሀገር መሄድ ሲፈልጉ ፓስፖርት ከማግኘት በላይ የልደት ሰርቲፊኬት ማግኘት እጅግ ከባድ ሆኗል። ያው የሰላም ሁኔታ የጸጥታው ችግር እንዳለ ሆኖ ግን ደግሞ አንዳንዶች በብልሹ አሰራር በህገወጥ መንገድ የልደት ሰርቲፊኬት ስለሚሸጡ ለመደበኛው ህጋዊ ተጠቃሚውም ተገልጋይ እጥረት አለ ይሉና ያው ብዙ ጊዜ ወረፋ ያስይዛሉ ማለት ነውና እናየም ወረፋ ስለነበረ ሲጠየቅ እጥረት አለብን ከአንድ ቤት ሁለት ሰው አንሰጥም አንድ ሰው ነው ብቻ ብለው ያው ላይዬ የዛሬ አመት ገደማ ተሰጠ ማለት ነው። ከዛ በኋላ ፕሮሰስ ጀመርን። ከ7 ወር ገደማ በፊት ወደ ጥር ላይ ምዝገባ አደረግን ማለት ነው። ከዛ በኋላ አሻራ ይሰጥ ተባለ። አሻራ ደግሞ በአሁኑ ወቅት በዚሁ አጋጣሚ ተመልካቾች ያው መረጃ ይኖራችሁና እንደበፊቱ በቀበሌ መታወቂያ በቀጥታ የኢሚግሬሽን እና የዜግነት ጉዳዮች ጋር ሄዶ አሻራ መነሳት አይቻልም። የፋይዳ ወይም የዲጂታል መታወቂያ ያስፈልጋልና ዲጂታል መታወቂያ ስለሌለ ሂርተነስ ብለው ወደ ቴሌ ሄድን። ምን ተፈጠረ? አረ የዛይ ወጋም ሙያዋን አስቀምጣውላ አንዲት ተኔ ባሰች ያረጀ ሴትዮ ስራው ላይ አስቀምጠዋታል። ተኔ ባሱ ባሌ ኖሮስ የሚሉ ነገር ነው። ሙያዬን አስቀምጣውላ አንዴ እጅህን አስተካክል ትለኛለች፣ አንዴ አይንህን አስተካክል ትለኛለች። የሚያምረውን እጅንና የሚያምረውን አይንህን ብልቅጥቅጥ አድርጋ አልተሳካልህም ወዲ ሌላው አለች። ሌላው ዘንዳ ባህር ደግሞ በምዝግዝግ